በዚህ ዓለም ላይ እጅግ በጣም አደገኛው ነገር እናንተን የሚጠላው ሰው ሳይሆን ወዳጅ መስሎ እናንተን በቅርበት የሚከታተለው የቅናት አይን ነው። አስቡት፣ ሁሌ በጥሩነታችሁ ገብተው ሚስጥራችሁን እንድትናገሩ ያላችሁን ነገር እንድታሳዩ ካደረጉ በኋላ በህይወታችሁ ውስጥ ለረጅም ጊዜ ስትለፉለት የነበረው በጸሎት ያገኛችሁት በብዙ ትጋት የገነባችሁት በረከት በሰከንዶች ውስጥ በሰው ምቀኝነትና በክፉ አይን ሲጠፋ ታያላችሁ። ይህንን ቪዲዮ የምትመለከቱት ከሆነ ምናልባት በህይወታችሁ ውስጥ የሆነ ነገር እየተንሸራተተ ወይም በድንገት በሮች እየተዘጋባችሁ ሊሆን ይችላል። አንዳንዴ ችግሩ እናንተ አይደላችሁ። ችግሩ እናንተ ለሰዎች ያላችሁ ክፍተት ነው። ዛሬ የምነግራችሁ 7 ነገሮች እናንተን ከክፉ መንፈስ፣ ከምቀኝነትና ከሰው መርዛማ እይታ የሚጠብቅ መንፈሳዊ ጋሻዎችን ነው። ይህ ቪዲዮ ከዛሬ ጀምሮ ህይወታችሁን የሚለውጥ በዙሪያችሁ ያለውን መንፈሳዊ ከባቢ አየር የሚያጸዳ እንዲሁም በረከታችሁን የሚጠብቅ ታላቅ ትምህርት ነው። ያሰባችሁትን አሳካለሁ ብላችሁ ያቀዳችሁትን ነገር ለሰው ስትናገሩ ራሳችሁ ላይ መጥፎ ኢነርጂ እየጠራችሁ እንደሆነ አላወቃችሁም። ምክንያቱም ሰዎች እናንተን ከማበረታታት ይልቅ እናንተን ማስፈራራት ይቀላቸዋል። እዚህ የምንማረው ስለ ስኬት ብቻ ሳይሆን ስለ ስኬታችን መጠበቂያም ጭምር ነው። ብዙ ጊዜ የሰው ልጅ ለራሱ የሚመኘውን ሳይሆን እናንተ ያላችሁን ለመንጠቅ የሚፈልግበት ጥቁር አዙሪት አለው። አሁን ወደ አንደኛው እንሂድ። አንደኛ፣ የወደፊት እቅዳችሁን ለሰው አትናገሩ። ይህንን ብዙ ቦታ ሰምታችሁ ሊሆን ይችላል። የብዙዎቻችን ትልቁ ስህተት ወደፊት ልንሰራው ያሰብነውን ትልቅ እቅድ ወይም ዓላማ ለሌሎች ሰዎች ማካፈል ነው። ብዙ ጊዜ አንድ ነገር ስንጀምር ለጓደኞቻችን፣ ለቤተሰባችን ወይም ለምናውቃቸው ሰዎች መናገር እንፈልጋለን። ይሁን እንጂ ስኬታችን እውን እንዲሆን ከፈለግን ዝምታን መምረጥ አለብን። እስኪ ለምን እንደሆነ በጥልቀት እንመልከት። አንድ እቅድ ለሰው ስንናገር አይምሮአችን ግቡን እንደመታ አድርጎ ይቆጥረዋል። በዚህ ምክንያት ለስኬቱ የምናደርገውን ትጋትና ውስጣዊ መነሳሳት ይቀንሳል። እቅዳችንን በውስጣችን ስንይዘው ግን ለዚህ ዓላማ የምንሰጠው ጉልበትና ትኩረት ከፍተኛ ይሆናል። የሰዎች አስተያየት በራሳችን መተማመን ላይ ከፍተኛ ተጽዕኖ ያሳድራል። እቅዳችንን ስንነግራቸው አንዳንዶቹ ይህ አይሳካም፣ ከባድ ነው በሚል አሉታዊ አስተያየት ተስፋ ሊያስቆርጡን ይችላሉ። ይህ ደግሞ በራስ መተማመናችንን ሊሸረሽረው ይችላል። ሁሉም ሰው ለስኬታችን ደስተኛ ላይሆን ይችላል። የሰው ልጅ ምቀኝነትና አሉታዊ አስተሳሰብ ከስኬታችን ሊገቱን ይችላሉ። ዝምታ ለዚህ ሁሉ መጥፎ እይታ የሚጠብቅ የራሳችን ጋሻ ነው። ታዲያ ምን እናደርግ ካላችሁ፣ ዓላማችሁን በስራ ላይ ያሳዩ። ከማውራት ይልቅ በመስራት ላይ ያተኩሩ። ሌሎች ሰዎች የራሳችሁን ውጤት ብቻ እንዲያዩ ያድርጉ። ካሉታዊ ሰዎች ራቁ። ሐሳባችሁን ለሚደግፉ ጥቂት ሰዎች ካልሆነ በስተቀር ለሁሉም መናገር አስፈላጊ አይደለም። በትዕግስት ጠብቁ። ስኬት ጫጫታ አይወድም፣ ትዕግስትና ጸጥታን ይፈልጋል። ውድ የቻናላችን ተከታታዮቼ፣ ዛሬ ጀምራችሁ እቅዳችሁን በልባችሁ ያዙ። ድምጻችሁን ሳይሆን ውጤታችሁን ለዓለም አሳዩ። ስኬታችሁ በራሱ ጮክ ብሎ ይናገራል። ሁለተኛ፣ የፋይናንስ ሁኔታችሁን ለሰዎች አታጋልጡ። የፋይናንስ ሁኔታችሁን ለሰዎች ማሳየት በዙሪያችሁ ላሉ ሰዎች የበታችነት ስሜት እንዲሰማቸው በማድረግ የቅናትና የፉክክር መንፈስ ይፈጥራል። ሰዎች የእናንተን ሀብት መጠን ሲያውቁ የእውነተኛ ወዳጅነትና የመከባበር ስሜት ጠፍቶ በምትኩ የፉክክር ስሜት ይተካል። ይህም ግንኙነታችሁ ወደ መበላሸት ይመራል። በዙሪያችሁ ያሉት ሰዎች የቱንም ያህል ቢወዷችሁ የእናንተን ስኬት ሲያዩ በውስጣቸው የሚፈጠረው የስኬት ማነስ ስሜት ወይም ጥላቻ ወደ ምቀኝነት ሊቀየር ይችላል። ገንዘባችሁን ስታጋልጡ የሰዎች አሉታዊ አስተሳሰብ ወደ ህይወታችሁ እንዲገባ በር ትከፍታላችሁ። የገንዘብ አቅማችሁን ለሰዎች ማሳየታችሁ በሁለት መንገድ ይጎዳቸዋል። አንደኛው፣ ሰዎች አቅማችሁን አይተው ለእርዳታ፣ ለብድር ወይም ለተለያዩ የገንዘብ ጥያቄዎች ሊያስቸግሯችሁ ይችላሉ። ጥያቄውን ስትቀበሉ የገንዘብ ጫና ውስጥ ትገባላችሁ። ስትከለክሏቸው ደግሞ እብሪተኛ ወይም ቸልተኛ ተብላችሁ በሰዎች እንድትፈረጁ ያደርጋል። ሁለተኛውና ምናልባት ከባዱ ወጥመድ ደግሞ የራሳቸውን ችግር በራሳቸው ከመፍታት ይልቅ በእናንተ ላይ ጥገኛ እንዲሆኑ በር መክፈታችሁ ነው። ከዚህም በላይ ደግሞ ሰዎች ገንዘባችሁን እንዴት ማውጣት እንዳለባችሁና ያልተጠየቀ አስተያየትና ትችት በመስጠት የግል ነፃነታችሁን ሊነፍጉ ይችላሉ። የፋይናንስ ሁኔታችሁን ለሰዎች ስታሳዩ ወደ እናንተ የሚቀርቡት ሰዎች ለእናንተ ያላቸውን እውነተኛ ፍቅር ወይም አክብሮት ለማወቅ ይከብዳል። ብዙዎች እናንተ ጋር የሚሆኑ ባላችሁ ሀብት ምክንያት እንጂ ለራሳቸው ማንነት አይደለም። ይህ ደግሞ በዙሪያችሁ የውሸት ሰዎች እንዲበራከቱ ያደርጋል። ሀብታችሁ መቀነስ ሲጀምር ደግሞ ችግር ውስጥ ስትገቡ እነዚያ ሰዎች ከጎናችሁ በፍጥነት በመጥፋታቸው ከፍተኛ የሆነ የስሜት መጎዳት ውስጥ ትገባላችሁ።
በግልጽ የሚታይ የፋይናንስ አቅም በወንጀለኞችና በተንኮል አዘል ሰዎች ኢላማ እንድትሆኑ ያደርጋል። በዲጂታል ዘመን ሀብትን በግልጽ ማሳየት ለስርቆት፣ ለጠለፋ ወይም ሳይበር አታክና ለተለያዩ መጭበርበሮች ያጋልጣል። ይህ የአእምሮ ሰላማችሁን ሙሉ በሙሉ ሊነጥቃችሁ ይችላል። ሌሊትና ቀን ስለ ደህንነታችሁ፣ ስለ ቤተሰቦቻችሁ ደህንነት እንድትሰጉ በማድረግ በቋሚ የጭንቀት ስሜት እንድትኖሩ ያስገድዳችኋል። ሀብትን ለሰዎች ለማሳየት በሚደረግ ውድድር ከፍተኛ መጠን ያለው ገንዘብ ባላስፈላጊ የቅንጦት ዕቃዎችና ዝግጅቶች ላይ ይባክናል። ገቢዎቻችሁን በግል ስትይዙ በስራችሁ ላይ የምታተኩሩት ጉልበት ከፍተኛ ይሆናል። ነገር ግን ገንዘባችሁ የግል ሚስጥራችሁ ሳይሆን ሲቀር ጉልበታችሁ ይበተናል። ለሰዎች ስትሉ የምታወጡት ከመጠን በላይ የሆነ ወጪ የረጅም ጊዜ የፋይናንስ ነፃነታችሁን በመግደፍ ወደ ድህነት ጎዳና ሊያስገባችሁ ይችላል። ሶስተኛው የግል ድክመቶቻችሁን ለሰዎች አታጋልጡ፣ ደብቁ። አብዛኞቻችን የግል ድክመቶቻችንን ወይም የተሰማንን ስሜት ለቅርብ ሰዎች የማውራትና የማካፈል ከፍተኛ ጉጉት አለን። እንዲህ አይነት ችግር አለብኝ፣ በዚህ ጉዳይ ላይ ደካማ ነኝ ብለን ስናወራ ውስጣችን ለጊዜው እፎይታ ሊሰማን ይችላል። ዛሬ ግን ልነግራችሁ የምፈልገው ዕውቀት ይህንን ልማዳችሁን የሚቀይር፣ በራስ መተማመናችሁን የሚጠብቅ እና ከሰዎች ጋር ያላችሁን ጤናማ ግንኙነት የሚያስተካክል እጅግ አስፈላጊ እውነት ነው። የግል ድክመቶቻችሁን ለሰዎች ስታጋልጡ እጅግ አደገኛ የሆኑ ወጥመዶች ውስጥ ትገባላችሁ። በዙሪያችሁ ያሉት ሰዎች ድክመታችሁን ሲያውቁ ያንን ክፍተት በመጠቀም የእናንተን ስሜት ወይም አቅም ለመቆጣጠር ሊሞክሩ ይችላሉ። በተለይም በስራ ቦታ ወይም በጓደኝነት ውስጥ ድክመቶቻችሁን የሚያውቁ ሰዎች ያንን እንደ ማጥቂያ መሳሪያ በመጠቀም በቀላሉ ሊጎዷችሁና የራሳቸውን ጥቅም ለማስከበር መንገድ ሊያበጁ ይችላሉ። ሰዎች የቅንነት ስሜታችሁን በመጠቀም በድክመታችሁ ላይ ለመሳቅ ወይም ለማንቋሸሽ ሊጠቀሙበት ይችላሉ። ከባዱ ደግሞ በራስ መተማመን ላይ የሚያደርሰው አሉታዊ ተጽዕኖ ነው። የግል ድክመቶቻችንን በይፋ ስንናገር ሰዎች ስለ ድክመታችን የሚሰጡት አሉታዊ አስተያየት ወይም ትችት በውስጣችን ያለውን ድምጽ በማዳከም እኔ መጥፎ ነኝ ብለን እንድናስብ ያደርገናል። ከዚህም በላይ የሰዎች ተፈጥሮ ስለሌላው ሰው ሲያስቡ ባዩትና ባወቁት መረጃ መሰረት አጠቃላይ ፍርድ የመስጠት ዝንባሌ ስላላቸው የእናንተን ብቃትና ጥንካሬ ትተው በድክመታችሁ ላይ ብቻ እንዲያተኩሩ በር ትከፍታላችሁ። ይህ በህብረተሰብ ውስጥ ወይም በስራ ቦታ ያላችሁን አክብሮት፣ መሪነት በእጅጉ ይቀንሷል። የሐሰተኛ ወዳጆች በመበራከትና የረጅም ጊዜ የግል እድገትን ማደናቀፍ ነው። ድክመታችሁን ለሰዎች አታጋልጡ። የችግሩን መፍትሄ ከሌሎች በመጠበቅ የራስን አቅም ማሳደግ ታቆማላችሁ። ደካማ ጎናችሁን በተደጋጋሚ ለሰው ማውራት በሰዎች ዘንድ የነበረውን አክብሮት በማጣት ሁልጊዜ የሚያለቅስና ችግር ያለበት ሰው የሚል ስያሜ እንድታገኙ ያደርጋል። እውነተኛ ስኬታማ ሰዎች ድክመታቸውን በጸጥታ በመገምገም እና በራሳቸው ውስጥ በማስተካከል ላይ ያተኩራሉ። ስለዚህ ከዛሬ ጀምሮ የግል ድክመቶቻችሁን ለሰው ማውራት አቁሙ። ድክመቶች ሲኖሯችሁ በይፋ ማልቀስ የለባችሁም። በሌላ በኩል ደግሞ ከልክ በላይ መኩራራትም አያስፈልግም። ነገ ጠዋት ከእንቅልፋችሁ ስትነቁ የሁኔታውን ደካማ ጎን ለሌሎች ላለማካፈል ወስኑ። ያኔ ነው እውነተኛ የውስጥ ጥንካሬና የጸጥተኛ ነፃነት ስሜት የሚመጣው። አራተኛ፣ የቤተሰብ ሚስጥራችሁን ለሰዎች አታጋልጡ። እስኪ ዛሬ በቤተሰብ እሴትና በግለሰብ የስነ ልቦና ግንኙነት ላይ እናተኩር። ሁላችንም የየራሳችን ቤተሰብ ህይወት አለን። በቤተሰብ ውስጥ አለመግባባቶች፣ ችግሮች ወይም የሚያበሳጩ ሁኔታዎች ሲፈጠሩ ብዙ ጊዜ ለጓደኞቻችን፣ ለስራ ባልደረቦቻችን ወይም ለማህበራዊ ሚዲያ ቤተሰቤ እንዲያደረገኝ ብለን የማውራት ፈተና ይገጥመናል። ዛሬ ልነግራችሁ የምፈልገው ዕውቀት ይህንን ልማዳችሁን የሚቀይር፣ የቤተሰቦቻችሁን ክብር የሚጠብቅና ከማንኛውም የውጭ ጣልቃ ገብነት የሚከላከል ከፍተኛ እጅግ አስፈላጊ እውነት ነው። የቤተሰብ ግጭቶች ለሰዎች ስታወሩ እጅግ አደገኛው የሆነ የስነ ልቦና ወጥመድ ውስጥ ትገባላችሁ። የቤተሰብ ህይወት የተከበረና ሚስጥር የተሞላበት መሆን አለበት። ችግሮችን ለሶስተኛ ወገን ስታካፍሉ ሰዎች መፍትሄ ከመስጠት ይልቅ የራሳቸውን አስተያየት በመጨመር ነገሩን ሊያባብሱት ይችላሉ። ከዚህ በላይ የቤተሰባችሁን ክብር ስም ዝቅ በማድረግ የሌሎች መሳለቅ ያደርጓቸዋል። ስኬታማ ሰዎች የቤተሰብ ችግራቸውን በራሳቸው ውስጥ በጸጥታ ይፈታሉ። ምክንያቱም ቤተሰብ ማለት በሰው ፊት የማይጋለጥ የእሴት ማዕከል ነው። ሁለተኛውና ምናልባት ከባድ ወጥመድ ደግሞ የውስጣዊ መተማመን ማጣት ነው። ለጓደኞቻችሁ የቤተሰባችሁን ሚስጥር ስታወሩ ያ ጓደኛችሁ ወደፊት ለሌሎች ሰዎች እንዲናገር በር ትከፍታላችሁ። የቤተሰብ ጉዳይ ከቤት ውስጥ ወጥቶ የህዝብ መወያያ አጀንዳ ሲሆን አክብሮቱ ይጠፋል። የቤተሰባችሁን እሴት በቤተሰብ ውስጥ መፍታትና ከሰዎች መደበቅ የብስለትና የኃላፊነት ምልክት ነው። እስኪ ያስቡት፣ ቤተሰቦቻችሁ ልክ እንደ አንድ ጠንካራ ቤት ነው። ቤቱን ግድግዳውን ለሰዎች ካሳያችሁና ውስጥ ያለውን መሰረታዊ ጉዳት ለዓለም ከገለጻችሁ ቤቱ በነፋስ በዝናብ በቀላሉ ሊፈርስ ይችላል። የቤተሰብ ህይወታችሁም እንዲህ ነው። የቤተሰብ አባላት ድክመት፣ የውስጥ ግጭትና ውይይቶች በቤተሰብ አካላት መካከል ብቻ መቆየት አለባቸው። ስለዚህ ከዛሬ ጀምሮ
የቤተሰብ ሚስጥራችሁን ለሰዎች ማውራት አቁሙ። ችግር ሲፈጠር ከውጪ ሰው ጋር ከመወያየት ይልቅ በቤተሰብ ውስጥ በመነጋገር መፍትሄ ፈልጉ። ነገ ጠዋት ከእንቅልፋችሁ ስትነቁ የቤተሰብ እሴት በመጠበቅ በጸጥታ ለመኖር ወስኑ። ያኔ የራሳችሁን ህይወት በጸጥታ ትመራላችሁ። ያኔ ነው እውነተኛ የቤተሰብ ክብር የሚመጣው። አምስተኛ፣ የበጎ አድራጎት ስራችሁን ለሰዎች አታስተዋውቁ። ሁላችንም በህይወታችን ውስጥ ለሰዎች መልካም ነገር ማድረግ፣ መርዳት ወይም በገንዘብ በጉልበት መደገፍ የሚያስደስተን ጊዜ አለ። ነገር ግን ያንን መልካም ነገር ስንሰራ በውስጣችን የሚፈጠረው ስሜት ምንድን ነው? ብዙ ጊዜ መልካም ነገር ስንሰራ ለጓደኞቻችን፣ ለስራ ባልደረቦቻችን ወይም በማህበራዊ ሚዲያ እገሌን ረዳው፣ እንዲህ አይነት በጎ ነገር አደረግኩ ብለን በፎቶና በቪዲዮ ስናሳይ ውስጣችን አንድ ትልቅ የደስታ ስሜት ይፈጠራል። ዛሬ ግን ልነግራችሁ የምፈልገው አንድ እውነት አለ። በጎ አድራጎታችሁን ለሰው ስታሳዩ እጅግ አደገኛ የሆነ ስነ ልቦና ወጥመድ ውስጥ ትገባላችሁ። አንደኛው ወጥመድ የትዕቢትና የይስሙላ ስሜት ነው። አንድም በጎ ነገር አውጥታችሁ ስትሰጡ ሰው እንዲያይላችሁ የምትጠብቁ ከሆነ አይምሯችሁ የነበረውን ንጹህ ሰብአዊ ስሜት ትቶ ለዝና እንዲሰራ ያደርጓል። በጎ አድራጎት ማለት በጸጥታ መስጠትና ውጤቱን መርሳት እንጂ በሰው ፊት ስም ለማውጣት የሚደረግ የንግድ ልውውጥ አይደለም። ስኬታማ ሰዎች በጎ አድራጎታቸውን በጸጥታ ይዛሉ፣ ምክንያቱም በጸጥታ የተሰራ በጎ ስራ በውስጣቸው የማይነቃነቅ የሰብዕና ጥንካሬ ይፈጥራል። ሁለተኛውና ምናልባት ከባዱ ወጥመድ የሰውን ልጅ የሚያሳየውን አክብሮት ወይም ምስጋና መጠበቅ ነው። መልካም ስራ ስትሰሩ ለሰው መናገር ወይም በሶሻል ሚዲያ መለጠፍ ትርጉሙን ያሳንሷል። እውነተኛ በጎ አድራጎት የሚለካው ስታደርጉ ሰው በማያውቀው ነው። ለሰዎች ማሳየት ስትጀምሩ የእርምጃችሁ ትኩረት ከበጎ ስራው ወደ ሰዎች አስተያየት ይሸጋገራል። እስኪ ያስቡት፣ አንድ ትልቅ የጎርፍ አደጋ ቢኖርና እናንተ ሰዎችን ብትረዱ ያ የረዷቸው ሰዎች በእውነት ደስ ይላቸዋል ብላችሁ ታስባላችሁ? እውነቱ ግን ተቃራኒ ነው። አብዛኛው ሰው እርዳታ ሲቀበል ራሱን ዝቅ አድርጎ እንዲመለከት አይፈልግም። እናንተ በምስል ስታሳዩቸው በውስጣቸው የክብር መነካት ሊሰማቸው ይችላል። በጸጥታ የሚፈጸመው በጎ ተግባር ማንም ሳያየው በምድር የሚያሳርፈው ትልቅ አሻራ ነው። ስለዚህ ከዛሬ ጀምሮ በጎ ማድረጋችሁን ለሰዎች ማሳየት አቁሙ። ብዙ መልካም ነገር ስታደርጉ መኩራራት የለባችሁ። በሌላ በኩል ደግሞ ከሰዎች ምስጋና መጠበቅ የለባችሁ። ስድስተኛ፣ ፍርሃታችሁን ለሰዎች አታጋልጡ። በህይወታችሁ ውስጥ ትልቁ ፈተና የሚመጣው ከውጭ የሚሰነዘሩ ጥቃቶች ሳይሆን ውስጣዊ ስሜታችሁን ማቆጣጠር ሲሳናችሁ ነው። በተለይ ፍርሃትን፣ ጭንቀትን ወይም መደናገጥ ለሌሎች ሰዎች ማሳየት ማለት ለሽንፈት ራስን አሳልፎ መስጠት ነው። በዙሪያችሁ ያሉ ሰዎች ድክመታችሁን እንደ መሳሪያ ሊጠቀሙበት ይችላሉ። ለዚህም ነው ስሜትን መቆጣጠርና ውስጣዊ ጥንካሬን ማሳየት ትልቅ ክህሎት የሚሆነው። ፍርሃትን መደበቅ ማለት መዋሸት ሳይሆን ራስን መከላከልና የራስን ክብር መጠበቅ ነው። ሰዎች የሌሎችን ድክመት ለማየት ሁል ጊዜ የተዘጋጁ ናቸው። በህብረተሰብ ውስጥ ስትኖሩ ፍርሃታችሁን ስታሳዩ የሌሎች መጫወቻ ትሆናላችሁ። ጥንካሬያችሁ የሚለካው ችግር ውስጥ ስትገቡ በምትወስዱት እርምጃ ሳይሆን ያንን ችግር በምን አይነት መረጋጋት እንደምትወጡት ነው። ፍርሃታችሁን ለሰዎች ስታሳዩ የሌሎችን ትኩረት ወደ ድክመታችሁ ትስባላችሁ። ይህ ደግሞ ሰዎች በበለጠ እንዲፈትኗችሁና ተጽዕኖ እንዲያሳደሩባችሁ በር ይከፍታል። ስለዚህ ውስጣዊ ስሜታችሁን ማቆጣጠርና ማንም ሊያነባችሁ እንደማይችል ማድረግ የጎለመሰ ሰው መገለጫ ነው። ሰዎች በአብዛኛው ያሉትን ነገሮች ለማጋነንና ለመታቸት ፈጣን ናቸው። ፍርሃታችሁን ሲመለከቱ ያንን እንደ ትልቅ ክፍተት በመቁጠር የስነ ልቦና ጫና ሊፈጥርባችሁ ይሞክራሉ። ማንኛውም ሰው የራሱ የሆነ ትግል ስላለው የእናንተን ድክመት ሲያዩ የራሳቸውን የበላይነት ለማሳየት ይጠቀሙበታል። ይህ ሁኔታ በራስ መተማመናችሁን በእጅጉ ሊጎዳው ይችላል። ከሰዎች ጋር በሚኖራችሁ ግንኙነት ውስጥ ሙሉ ግልጽነት ሁልጊዜ በጎ አይደለም። ምክንያቱም ሁሉም ሰው የእናንተን ስሜት የሚረዳበት አቅምም ሆነ ፍላጎት የለውም። የአመራር ብቃት ወይም በህይወት ውስጥ ጠንካራ ሰው ለመሆን የሚደረግ ጉዞ መረጋጋት ይጠይቃል። ሰዎች የሚከተሉትና የሚያከብሩት የማይናወጥ ስብዕና ያለውን ሰው ነው። ፍርሃታችሁን በፊታችሁ ላይ ማንበብ ከቻሉ መሪነታችሁና ተደማጭነታችሁ አደጋ ላይ ይወድቃል። በራስ መተማመን የሌለው ሰው መስሎ መታየት የሰዎችን እምነት ያሳጣል። ስለዚህ ማንኛውንም አይነት የውስጥ ፍርሃት በውስጣችሁ በማስቀረት ከውጭ ስትታዩ የተረጋጋና የማይበገር መሆን አለባችሁ። ፍርሃትን መደበቅ ማለት ስሜትን መካድ ሳይሆን ስሜትን ማስተዳደር ነው። የአእምሯችን ጥንካሬ የሚመነጨው አሉታዊ ስሜቶች ሲመጡ ወደ ጎን ወይም ወደ ገለልተኛ አስተሳሰብ በመቀየር ነው። ሰዎች የፍርሃታችሁን ምልክት እንዳያዩ ማድረግ ትልቅ የትዕግስትና የጥበብ ስራ ነው። ይህ ልማድ እናንተን ከስሜታዊ ውድቀት የሚጠብቅና ማንኛውንም ፈተና በብቃት እንድታልፉ የሚያደርግ ዋና የህይወት መሳሪያ ነው። በመጨረሻም ፍርሃትን ለሰዎች አለማሳየት ማለት ራስን ከማታለል ወይም ውሸት ከመኖር ጋር የተያያዘ አይደለም። ይህ ድርጊት ራሳችንን ከጎጂ ሰዎችና ከአሉታዊ ጉልበት ለመጠበቅ የምንጠቀምበት ስትራቴጂ ነው።
የህይወት ጉዟችንን በብቃት ለመምራትና ግባችንን ለማሳካት የውስጣችንን ጥንካሬ ለይተን ማወቅ አለብን። ሰባተኛውና የመጨረሻው የፍቅር ግንኙነታችሁን ለሰዎች አታጋልጡ። በህይወታችን ውስጥ የምንሰራው ማንኛውም መልካም ነገር የራሱ የሆነ ጉልበት አለው። በተለይም የፍቅር ግንኙነት በሁለት ሰዎች መካከል የሚፈጠር እጅግ ስሱና ንጹህ የሆነ ኃይል መስተጋብር ነው። ይህንን የደስታ ስሜት ለብዙ ሰዎች ስናጋራ ሁሉም ሰው በተመሳሳይ መልካም ስሜትና በደስታ አይቀበለውም። የሰው ልጅ ስነ ልቦና ውስብስብ በመሆኑ አንዳንዶች በደስታችሁ ሲደሰቱ፣ ሌሎች ደግሞ በውስጣቸው የቅናት፣ የንዴት ወይም የብቸኝነት ስሜት ሊፈጥርባቸው ይችላል። ይህ አሉታዊ ስሜት ወይም ምቀኝነት ግንኙነታችሁ ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ብዙ ጊዜ ሰዎች ስለ ግንኙነታችሁ ጥሩ አስተያየት ሲሰጡን እንዴት ደስ የሚል ጥንዶች ናችሁ ይላሉ። ይህ ጥሩ ቢመስልም በህሊናችን ውስጥ ግንኙነቱን ያንን ደረጃ ለመጠበቅ የሚል ትልቅ ጫና ይፈጥራል። ስለዚህ ግንኙነታችሁን ከሰው እይታ ስትደብቁ የውጭ ዓለም አሉታዊ አስተያየትና የሰዎችን ትችት በማስቀረት የራሳችሁን ሰላም ታረጋግጣላችሁ። አንድ ግንኙነት የሁለት ሰዎች ብቻ ክልል ስለሆነ ወደ ውስጥ ስንገባ ሶስተኛ ሰው መኖር የለበትም። ግንኙነታችሁን ለማህበራዊ ድረገጽ ወይም ለሰዎች ስታጋልጡ የግል ቦታችሁን ለሌሎች ያሳልፋችሁ እየሰጣችሁ ነው። ሰዎች ስለ ግንኙነታችሁ ብዙ ሲያውቁ ስለ እናንተ አስተያየት መስጠት መብት እንዳላችሁ ይሰማችኋል። ለምን እዚህ ቦታ አትሄዱም? እንዴት አልተጣላችሁ? ወይም ሌሎች አላስፈላጊ ጥያቄዎች የግንኙነታችሁ ንጽህናን ያበላሹታል። በሌላ በኩል ለሰዎች ስትሉ የምትኖሩት ህይወትና ለራሳችሁ ብላችሁ የምትኖሩት ህይወት የተለያዩ ናቸው። ግንኙነታችሁን ለሰዎች ስታሳዩ በውስጣችሁ ሳታውቁት ፍቅረኛሞች እንድንመስል የሚል ተውኔት ውስጥ ልትገቡ ትችላላችሁ። ይህ ደግሞ እውነተኛ የፍቅር ስሜትን ያደበዝዟል። በአሁኑ ሰዓት በማህበራዊ ሚዲያ ላይ የምናያቸው የፍቅር ግንኙነቶች የተመረጡና አብዛኛውን ጊዜ የተጋነኑ ናቸው። ምክንያቱም ለሰዎች የሚያሳዩት የደስታቸውን ጥግ ብቻ ነው። የራሳችሁን ግንኙነት ከሌሎች ጋር ማወዳደር ስትጀምሩ የራሳችሁን ትንሽና ውድ ደስታ ማየት ትችላላችሁ። የነገሌ ፍቅረኛ እንዲያደርግላታል ለምን የኔን አያደርግም የሚሉ ጥያቄዎች በልባቸው ውስጥ ይፈጠራሉ። ማወዳደር የደስታ ሌባ ነው። ስለዚህ ግንኙነታችሁን ለሰዎች ባሳያችሁ ቁጥር የሌሎች ሰዎች አስተያየትና ምላሽ በግንኙነታችሁ እርካታ ላይ ትልቅ ተጽዕኖ ያሳድራል። ግንኙነታችሁን ከሰዎች ስትደብቁ ችግሮች ሲፈጠሩ መፍትሄ የምትፈልጉት እናንተ ብቻ ናችሁ። ይህ ደግሞ መተማመናችሁን በእጥፍ ይጨምራል። በውጭ ጣልቃ ገብነት ሳይሆን በራሳችሁ ውይይት ችግሮችን መፍታት ስትችሉ ግንኙነታችሁ የማይናወጥ መሰረት ይኖራል። ሁለታችሁ ብቻ ያላችሁ ሚስጥር ስትጋሩ እኔና አንቺ አንተ የሚለው ስሜት የበለጠ ይጠነክራል። ግንኙነትን ከመጠን በላይ ማሳየት ብዙን ጊዜና ትኩረትን ስለሚወስድ ለስራችሁ፣ ለትምህርታችሁ ወይም ለግል እድገታችሁ የምትሰጡት ጊዜ ያጣብባል። የፍቅር ግንኙነት ወደ ትዳር ወይም ወደ ጠንካራ የህይወት አጋርነት ሊቀየር ይችላል። ግንኙነታችሁን ለሰዎች በሙሉ ስታጋሩ ወደፊት ሊፈጠሩ የሚችሉ መለያየቶች ወይም አለመግባባቶች ሲኖሩ ህዝብ እንዲያውቀው ትፈቅዳላችሁ። ግንኙነቱ ካበቃ በኋላ ሰዎች ስለ እናንተ የግል ህይወት ሲጠይቃችሁ ወይም አስተያየት ሲሰጣችሁ የስሜት መጎዳት ያጋጥማችኋል። የሁለት ሰዎች ፍቅር ልክ እንደ ውድ ሀብት ስለሆነ በሰው እይታ እንዳይበላሽ በደህንነት ቦታ ላይ ማስቀመጥ ብልህነት ነው። የቻናላችን ተከታታዮች ከዚህ ቻናል ብዙ የምትማሩት ነገር እንዳለ እናምናለን። ከዚህ የተሻሉ ብዙ ቪዲዮዎችን በተከታታይ ይዘን ስለምንመጣ ቪዲዮውን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ